ሌላኛውን ጉዳይ ደግሞ እንመልከት። ፋብሪጋዝ እንደዚሁም ደግሞ ሴኔጋል ሌሎችም ጉዳዮች የተነሱ ያሉበትና ብዙ ያስወገዘው ጉዳት ሆኗልና ይህንን ጉዳይ እንመልከተው። ጉዳት ማለት አቃተሽ እንዴት እንደሆነ ጉዳት ታተብኝ። ሰሞኑን በጣም አነጋጋሪ ነው። የአፍሪካ ዋንጫ ሊጀምር ነው እንደምታውቂው እና ብዙ የአፍሪካ ዋንጫ አጀንዳዎች አሉ። የአሳን ዲያዮ የሚባል ተጫዋች ጉዳይ ነው በሴኔጋል ሕዝብና በኮሞ አሰልጣኝ በሴስክ ፋብሪጋዝ መካከል ምሬት የፈጠረው ነገር። ሰኞ ዕለት ጨዋታ ነበረው ኮሞ ከሮማ ጋር በኢስታዲዮ ኦሊምፒኮን የተጫወተው እና ጨዋታውን 1-0 ተሸንፏል። ግን ለሴኔጋላውያን የኮሞ ወይም የሮማ ማሸነፍ አልነበረም አጀንዳቸው የነበረው። ጨዋታው እየተደረገ በፉል ስትሬች የ60 ሜትር ስፕሪንት አደረገ አሳን ዲያዮ እና በኋላ ጡንቻውን ያዘ፣ ወደቀ። የሕክምና ባለሙያዎች ገቡ። ወዲያው ሁኔታውን ለማየት ሞከሩ፣ ትሪት ለማድረግ ሞከሩ እና እያለቀሰ ወጣ። ልጁ 20 ዓመቱ ነው። የሴኔጋል ብሔራዊ ቡድን ተጫዋች ነው። ብዙ ተስፋ የተጣለበት ነው። ትዝ ይለኛል ጃንዋሪ ላይ እንደመጣ ወዲያው ጎል ማምረት ጀምሮ ስለነበር ክረምት ላይ ሳይቀር ብዙ ትልልቅ የአውሮፓ ክለቦች ግማሽ ሲዝን ብቻ ጥሩ የተጫወተን ተጫዋች ለማስፈረም ሰልፍ ይዘው ነበር። ኮሞ ግን ሀብታም ነው፣ ባለቤቶቹ በጣም ሀብታሞች ናቸው። ስለዚህ እንደፈለግሽ ከኮሞ ጠምዝዘሽ ተጫዋች መውሰድ በጣም ያስቸግራል። ሴስክ ፋብሪጋዝን ኢንተር እየፈለገው ነው ያቆዩ። ኒኮ ፓዝም ወደ ሪያል ማድሪድ ከተመለሰ የሚመለሰው ያ ስፔሻል ስምምነት ከኮሞ ጋር ስላላቸው ነው በቅናሽ እንጂ መውሰድ ቀላል አይደለም ከኮሞ። አሁን ሁለቱ ኢንዶኔዥያን ወንድማማች ባለጠጎች። ስለዚህ ቆየ ልጁ እና ትልቅ ተስፋ የተጣለበት ከ3 ዓመቱ ጀምሮ በስፔን የኖረ ግን በሴኔጋል የተወለደ የአፍሪካ ዋንጫው ስብስብ ውስጥም ተካቶ የነበረ ነው። ቺያው ቡድን ውስጥ ጠርቶታል የሴኔጋል ብሔራዊ ቡድን አሰልጣኝ። በኋላ የፍሌክሰር መስል የሚባል ጉዳት ገጠመው ተባለና ወዲያው ተቀይሮ እንዲወጣ ሆነ እና እንዳልኩት እያለቀሰን የወጣው። አሁን ሁለት ምክንያቶች ሊኖሩት ይችላሉ። በጉዳት ተቸግሯል በጣም ባለፈው የውድድር ዘመን በሁለተኛው የውድድር ዘመን አጋማሽ በ15 ጨዋታዎች 8 ጎሎች ያስቆጠረ ተጫዋች ነበር። ከዛ ባለፈው የውድድር ዘመን መጨረሻ ላይ ተጎዳና 11 ጨዋታ ባለፈው የውድድር ዘመን መጨረሻና በዚህኛው የውድድር ዘመን መጀመሪያ አልፎት ነበር። ስኳድ ውስጥም ጭምር አልተካተተም ነበር። እንደዚህ አይነት ድንቅ አጀማመር ካደረገ በኋላ 15 ጨዋታ 8 ጎል ካስቆጠረ በኋላ ግን ያለፉትን 8 ወራት 3 ጨዋታ ብቻ ነው ያደረገው። በ8 ወር 3 ጨዋታ ብቻ ነው የተጫወተው። ስለዚህ ጉዳቱ ለሶስተኛ ጊዜ ተመልሶ መጣ። መጀመሪያ ተጎዳ፣ ካለፈው የውድድር ዘመን መጨረሻ ውጪ ያደረገው፣ ከዚህ የውድድር ዘመን መጀመሪያ ውጪ ያደረገው ጉዳት ገጠመው። እያገገመ ነው ተባለና ደግሞ ሌላ የጉዳት ሪላፕስ ገጠመው። እንደገና ሶስተኛ ጉዳት ማለት ነው። ገና 20 ዓመቱ ነው ልጁ። ምናልባት በዛ ምክንያት ሊሆን ይችላል። ግን ደግሞ የአፍሪካ ዋንጫ ደርሷል። የአፍሪካ ዋንጫውም ሳያመልጡ አይቀርም። አሁን የጉዳቱን ዳያግኖሲስ በትክክል አልሰማውም፣ ግን የጉዳቱን ሁኔታ ስታይ የአፍሪካ ዋንጫ አሁን በያዝነው ሳምንት መጨረሻ ነው የሚጀምረው። የመክፈቻው ጨዋታ ላይ ቢያንስ አይኖርም፣ ግን ውድድሩ ላይ አይኖርም ነው በአጠቃላይ ያለው ግምት። እና አሁን ዝም ብለሽ የኢንስታግራም ገጽሽ ላይ ገብተሽ የሴስክ ፋብሪጋዝን ኢንስታግራም አክሰስ ብታደረጊ ከሴኔጋል የሚመጣው ስድብ ብዛት የማይታመን ፎቶቹ ላይ ምናምን የማይሰደበው ጸያፍ ስድብ የለም። ሴስክ እንደ ድሮ አክቲቭ አይደለም። ኮች ከመሆኑ በፊት የባለቤቱ ልደት ሲሆን የባለቤቱ ልጅ አለች፣ አንድ ልጅ የታወቀ የሌባኖስ ሀብታም ባለቤት ነበረች። ባለቤቱ አሁን የሴስክ ፋብሪጋዝ ባለቤት ነች። ቢሆን የልደት ኢቨንት ሲኖር ምናምን ነው ፖስት ያደረገ የነበረው። በፊት እከታተለው ስለነበር አየው ነበር። አሁን የለም፣ ያው ኮች ስለሆነ በጣም ሜዠርድ ነው። የድሮቹ ፎቶዎች ላይ ነው ግን እየገቡ የሚሰድቡት። ኢንስታግራሙ እንጃ ኖቲፊኬሽኑ ሲንጣጣ የሚውል ይመስለኛል የሴስክ በኮሜንቶቹ ብዛት። ምክንያቱ ማጫወት አልነበረበትም ይህንን ተጫዋች። ግን እሱ ብቻ አይመስለኝ ከጨዋታው በኋላ የሰጠው አስተያየት ስለዚህ ተጫዋች ጉዳትም አበሳጭቷቸዋል በጣም እና ትክክልም አልመሰለኝ። መጀመሪያ አርብ ዕለት ነው ጋዜጣዊ መግለጫ ሲሰጥ ወይም ቅዳሜ ዕለት መሰለኝ፣ ሰኞ ስለነበር ጨዋታው ጋዜጣዊ መግለጫውን የሰጠው እና ስለ አሳን ዲያዮ ተጠይቆ የሰጠው መልስ እኔ ስለዚህ ጉዳይ ብዙ መናገር አልፈልግም፣ ለብሔራዊ ቡድን ተጠርቷል። ከዚያ በኋላ ከኢንተር ጨዋታ በኋላ ልጁን አነጋግሬው ነበር፣ የኔን አስተያየት ያውቀዋል፣ የብሔራዊ ቡድን አሰልጣኙንም አነጋግሬው ነበር፣ ግን ውይይታችን በደህና በሰላም ያለቀ አይመስለኝም አለ።
ምክንያቱም መጥራት መብታቸው ቢሆንም ተጫዋቹ ወደ አፍሪካ ዋንጫው መሄዱ ትክክል ቢሆንም በ8 ወር 316 ደቂቃ ብቻ የተጫወተን ተጫዋች ወደ ብሔራዊ ቡድን መጥራት ግን ለተጫዋቹ የእግር ኳስ ህይወት በትክክል ማሰብ አይመስለኝም። ከኢንተር ጋር 45 ደቂቃ ተጫውቷል። ከረጅም ጊዜ በኋላ ነው 45 ደቂቃ የተጫወተው አለና መጀመሪያም ራሱ አርብ ዕለት በነበረው ጋዜጣዊ መግለጫም ከሴኔጋል ብሔራዊ ቡድን አሰልጣኝ ጋር እና ከሴኔጋል እግር ኳስ ፌዴሬሽን ጋር በዚህ ተጫዋች ለብሔራዊ ቡድን መጠራት ዙሪያ ያለውን አቋም ተናግሮ ነበር። ከዛ ምን አደረገ መሰለሽ? ተጎዳ ልጁ አይደል? እና ከጨዋታው በኋላ ለስካይ ኢታሊያ ሲናገር ልጁን ማጫወት አልነበረብኝ መሰለኝ ዛሬ አለ። ከዛ ነገ ግን ወደ ብሔራዊ ቡድን እኮ ሊሄድ ነው፣ ለመጨረሻ ጊዜ ይሄንን ተጫዋች ልጠቀም የምችልበት አጋጣሚ ሰኞ ነው። ልክ ሰኞ ዕለት ማንቸስተር ዩናይትድ ሲጫወት በኤሞን አማድን እንደተጠቀመው ማለት ነው። ደግሞ ፊፋን ጠይቋል። ለምንድን ነው ማዝራዊ ያልተጫወተው? ለምንድን ነው ብሎክ የተደረገው ብሎ ማንቸስተር ዩናይትድ ለፊፋ ቅሬታ አቅርቧል። አሁን ሌሎቹን ተጠቅሞ የሞሮኮ ኤፍ ኤ ይፈቀዳል መሰለኝ፣ በደንብ ማወቅ አለብኝ፣ ግን ማብራሪያ ጠይቋል። ምክንያቱም እስከ ዲሴምበር 15 ድረስ ተጫዋቾቹን የማቆየት መብት ተሰጥቷል ሲባል ነበር። ግን ደግሞ ሩበን አሞሪም ይጫወቱ አይጫወቱ አላቅም፣ የሀገራቱን ኤፍኤዎች ፍቃድ ማግኘት አለብን ደግሞ ሲል ነበር። አማድን ብራያን ምቤሞን በተመለከተ ሴስክ ምናልባት ተመሳሳዩን ይሆናል ያደረገው። ግን ልዩነቱ አማድና ምቤሞ ጉዳት ላይ አልነበሩ እና እሱ ምን አለ፣ ነገ ወደ ብሔራዊ ቡድን እንደሚሄድ ስለሚታወቅ እና ለ5 ሳምንታት ስለማናገኘው ደሞዙን ምን ከፍለውም እኛ ስለሆነ ለ8 ወር ከሜዳ ርቆ የቆየ በጣም አስፈላጊ የሆነን ተጫዋች መጠቀም ነበረብኝ። አሁን እድሉን መጠቀም ነበረብኝ። ለ5 ሳምንት አላገኘው፣ በጤናው ይመለስ አይመለስም አይታወቅም አይነት አስተያየት ሰጠ እና ፓፕቺያው የብሔራዊ ቡድኑ አሰልጣኝ እና ብዙ ሴኔጋላውያንም በዚህ የሴስክ ፋብሪጋዝ ተጫዋቹን በተመለከተ የተከተለው አያያዝ እና በኋላ ደግሞ ደሞዙን ቆኛ ነው የምንከፍለው፣ በ8 ወር 3 ጨዋታ ብቻ ነው ያደረገው፣ ለኛ 300 ምናምን ደቂቃ ብቻ ነው የተጫወተው። እንደዚህ ሆኖ ጠሩት ለብሔራዊ ቡድን። ነግሬያቸው ነበር ለብሔራዊ ቡድን አትጥሩት ብዬ፣ ካልሆነ እንደገና የጉዳት ሪላፕስ ያጋጥመዋል ብዬ። ያጋጥሞታል። አሁን የሱ ሎጂክ የኛው ነው። ለብሔራዊ ቡድን ተጫዋቾች እንዲሄዱ አበረታታለሁ። እኔ በዚህ ደስ ይለኛል። ሁሉም ተጫዋች ያንን እድል ቢያገኝ እወዳለሁ። የኔ ምርጦቹ የተጫዋችነት አመታት ለብሔራዊ ቡድን የተጫወትኩባቸውም ናቸው። ትልልቅ ድሎች ነበሩኝ ከብሔራዊ ቡድን ጋር። ነገር ግን ይህንን ተጫዋች አትውሰዱት በ8 ወር 3 ጨዋታ ብቻ ያደረገን ተጫዋች ብያቸው ነበር። የመለሰልኝ ግን ማስፈራራት ነው። ፓፕቺያው አሁን ካልመጣ በአፍሪካ ዋንጫው ላይ ለሴኔጋል ካልተጫወተ ለኮሞ በሁለተኛው የውድድር ዘመን አጋማሽ እንዴትም ፐርፎርም ቢያደርግ ወደ ዓለም ዋንጫ አልወስደውም ብሏል ፓፕቺያው። ለምንድን ነው የእግር ኳስ ህይወቱ በሙሉ ከፊቱ ያለ የ20 ዓመትን ልጅ በማስፈራራት ወደ ብሔራዊ ቡድን የምትጠሩት? ይህም አልገባኝም እና ውይይታችን ትክክል አልነበርም፣ ስህተት ነው ይሄ የሚል አስተያየት ሰጠ። 147 ቀን በጉዳት ምክንያት ከሜዳ ርቆ የቆየ ተጫዋች ነው። በክራች ነው የወጣው ከስቴዲየሙ ከስታዲዮ ኦሊምፒኮ። ከዛ ወደ ኮንስፓይሬሲ ልበለው ምን አላቅም፣ በሴኔጋል ውስጥ በሶሻል ሚዲያ ላይ ብዙ ሲጻፍ የምታየው ልጁ ለስፔን ከ18 ከ19 ና ከ21 ዓመት በታች ቡድን ተጫውቷል ከዚህ በፊት። ሴስክ ፋብሪጋዝ ስፔናዊ ነው እና ይህንን ተጫዋች ትልቅ ተሰጥኦ እንደሆነ ስለሚታወቅ ስፔንና ሴኔጋል ለእኛ ተጫወትልን የሚል ፉክክር ውስጥ ነበሩ። ሴስክ ስፔናዊ ነው እና ልጁ ራሱ ሴኔጋልን በመምረጡ ተናዷል ሲጀመር የሚል አቋም የነበራቸው ነበር። ስለዚህ ለእኛ ካልሆነ ለእናንተም አይሆን ብሎ አስበው ነው ራሱ ከጨዋታው በኋላ ምናልባት ማጫወት አልነበረብኝም ይሆናል ይህንን ተጫዋች በተሟላ ዝግጅት ላይ አልነበረም ብሎ ያመነበትን ተጫዋች ያጫወተው ብለው ነው እንግዲህ ነገሩን የጠመዘዙበት። ተጫዋቹ እንደገባኝ ወደ አፍሪካ ዋንጫ መምጣት ፈልጎ ነበር። የሴስክ ፋብሪጋዝም የኮሞ ሰዎችም ማግባቢያ ያሳመነው አይመስልም። እኔ የተወለድኩት በሴኔጋል ነው፣ ቤተሰቦችም ከዛ ናቸው፣ ያደግኩት ስፔን ነው። የሰጠችኝን ሁሉ እንደ ሰውና እንደ ኳስ ተጫዋች የሰጠችኝም ስፔን ነች። የሁለቱም ሀገራት እዳ እንዳለብኝ ነው የሚሰማኝ። ግን አሁን በንጹህ ሕሊና ወደ ሴኔጋል ለመጫወት ወስኛለሁ። ራሴን አይደንቲፋይ ማድረገው እንደ ሴኔጋላዊ ነው። ግን ቀላል ውሳኔ አልነበረም። በሁሉም የዕድሜ እርከን ቡድኖች ሁሉ ለስፔን ሲጫወት በቆይም አለ እና ጉዳዩ በሁለቱም ሀገራት በኩል አከራካሪ ነበር እና ነገሩን ለማዋጥ ያስቸገራቸው ይመስላል ሴኔጋላውያን። ለዚህ ነው አሁን የእሱ ኢንስታግራም የተጥለቀለቀው። ሙንሳር ሉዋ የሚባል አንድ ሴኔጋላዊ ጋዜጠኛ
ሲጀመርም የመጀመሪያው ንዴት ዴድላይኑ በ15 ነበር እና ተጫዋቹ መለቀቅ ነበረበት። በ15 ማለት በ15 ጨዋታ ያደርጋል ማለት ሳይሆን በ15 የሴኔጋል ብሔራዊ ቡድን ካምፕ ይቀላቀላል ማለት ነው፣ ስፔሻል ዲስፐንሴሽን ከሌለ በስተቀር። አሁን እነ ምቤሞ የተጫወቱት ለዚህ ነው። መብታቸው ነበረ የእነዚህ ተጫዋቾች ሀገራት እዛ ጨዋታ ላይ እንዳይጫወቱ ማድረግ ይችሉ ነበር። ከዩናይትድ ጋር ባለ ስምምነት ነው አማድ የተጫወተው፣ ምቤሞ የተጫወተው። ይህ አልሆነም በኑሰር መዝራዊ በኩል። ከዛ ደግሞ ዝግጁ ያልሆነ ተጫዋች፣ ከዚያ ደግሞ ከጨዋታው በኋላ ተጫዋቹን በተመለከተ እና የደሞዝ አከፋፈል ምናምን በተመለከተ በአውሮፓ የአፍሪካ ዋንጫን በተመለከተ ያለውን የተዛባ አስተያየት የሚያሳይ ነው። በቅርብ ቀን የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ቶም ሴንትፌድ አሁን የጋምቢያ አሰልጣኝ ናቸው፣ ክሎድ ለሯ የአፍሪካ እግር ኳስ ላይ ረጅም ጊዜ የሰሩት ሰዎች አርሰን ቬንገርንና ፊፋን ሲተቹ ነበር። ተጫዋቾች በክለቦቻቸው ለአፍሪካ ዋንጫ መለቀቅ ካለበት ጊዜ ተጨማሪ ቀናት በመፈቀዱ ምክንያት ለአፍሪካ ዋንጫ ሁሉ የሚሰጠውን ያነሰ ግምት የሚያሳይ ነው የሚል ብዙ ትችት ሲሰነዘር ነበር። ከዛም ጋር ዛም ደል ልናየው እንችላለን። የአፍሪካ ዋንጫ በቂ ትኩረት እየተሰጠው አይደለም የሚል ችግሩ ግን የመጨረሻ እለት የተጫወቱ አንዳንድ ተጫዋቾች ተጎድተዋል። እሱ ብቻ አይደለም። ለምሳሌ ኦባሜያንግ ለማርሴይ እንዲጫወት ፍቃድ ተሰጥቶ ተጎድቷል እና የመጀመሪያው ከካሜሮን ጋር የሚደረገው ጨዋታ ላይ አይሰለፍም። በዚሁ ምክንያት የመጨረሻው የአፍሪካ ዋንጫው ይሆናል። ሴባስቲያን አሌ ለኡትሬክት ለሚባለው የሆላንድ ቡድን የሚጫወተው እሱም ተጎድቷል፣ ጨዋታውን መጨረስ አልቻለም። የማሊው ሴኩ ኒያኪቴ ለብራጋ እየተጫወተ ብራጋ አሸንፏል፣ ግን እሱም ተጎድቷል። እነዚህ ሁሉ አንዳንዶቹ የአፍሪካ ዋንጫው ሊያልፋቸው ይችላል፣ አንዳንዶቹ የመጀመሪያው ጨዋታ ሊያልፋቸው ይችላል። ስለዚህ አሳ እንዲህ ያለው ጉዳይ ጠቅለል ባለ ሁኔታ ሲታይ እንደ ፓተርን የሚታይ ነው፣ ግን ደግሞ የራሱ ደግሞ የተለየ ኬዝ አለው እና ትልቅ ውዝግብ የፈጠረ ጉዳይ ነው። ምሳ አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ካለ ፊልም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የመስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።